ናው ፌዝ ኢዝ ብሎ ይላል። ስለዚህ አሁን ሆኖ ነው የጠየቀችው። የጢሞቴዎስ ልጅ በርጤሜዎስ ምንድነው ኢየሱስ እያለፈ ነው እንዴ ማረኛል ማረኝ ባካትረብሽ ምናምን ሲሉት ጥሩታል። ምን አደርግልህ ዘንድ ትፈልጋለህ? አይዘን ቀጠሮ ምናምን አላለ። እንደ እምነት ቺም ሴት ሄጄ የልብሱን ጫፍ የዳሰስኩ እንደሆን እድናለሁ ብላለች። ቤት ሆነ መጣችና ፕራክቲካል ስታደርገው ኢሚዲየትሊ የደሟ ምንጭ ደረቀ ነው የሚለው። ደረቀ። ቀጠሮ አልያዘም ምን አላለ። እምነቷ ግን እንዲታወቅ ኢየሱስ ምንድነው ያደረገው? ማን ነው የነካኝ ብሎ ጠየቀ። ኧረ ምን ሆኗል? ስንት ሰው እየተጋፋ እየተዳበሱት ምናምን ማን የገፋኝ ይላል። ኖ እሱን አይነት ንክ አይደለም ያልኩት፣ የተለየ ንክ ተነክቻለሁ፣ ኃይል ከኔ ዘንድ ወጥቷልና። ተንቀጠቀጠች፣ እግሩ ስር ወደቀች። አንቺ ሴት እምነትሽ አድኖሻል ነው ያላት። ሌላ ነገር አልጠቀሰም። እምነትሽ አድኖሻል። የዚህ ዘመን አገልጋዮች እንደሚጠቅሱት አላለም ኢየሱስ። ዛሬ እዚህ ባትመጪ ኑሮ፣ እዚህ ጉባኤ እዚህ ቸርች ባትመጪ፣ ዛሬ የእግዚአብሔር ሰው ባያገኝሽ ኑሮ በቃ ህይወትሽ ያልፍ ነበር፣ መጥፎ ነገር ይሆን ነበር ነው የሚሉት የዚህ ዘመን አገልጋዮች ብንሆን ማለት ነው። ክርስቶስ ግን እምነትሽ አድኖሻል፣ ክሬዲቱን ሰጥቷታል። በቃ በእምነት ነው ያደረገችው። እግዚአብሔር አንዳንዴ ወደኛ ይመጣ፣ አንዳንዴ ደግሞ እኛ ራሳችን ሄደን ደግሞ ወደ እግዚአብሔር የምናስለቅቅበት ወቅት አለ። አንዳንድ እምነቱ አናሳ የሆነ እንደው ዳሰኝ ንካኝና ይላል። እምነቱ ደግሞ ቦልድ የሆነ ደግሞ ይነካና ኃይል ያስወጣል። ይጠይቅና ና ይናጠቃል። አያችሁ፣ እኔ አሁን ስለ ኢሉዥን አይደለም በቃሉ ስለሆነ እምነት ነው እያወራሁ ያለው። በቃሉ ስለሚደገፍ ከቃሉ ስለሚመጣ እምነት ነው እያወራሁ ያለው። ስለዚህ ሄጄ አለች የልብሱን ጫፍ የዳሰስኩ እንደሆን እድናለሁ ብላለችና ፓስቴንስም እቤት አሳይመንቷን ጨርሳ መጣች። አፕሩቭ ነው ያደረገችው። በቃ እድናለሁ ብላለች። እምነት አንዳንዴ ይታያል። ክርስቶስ ማርቆስ 2 ላይ በወስካ ተሸክመው ጣራ ነድለው ስላስገቡት ሰውዬ ሲናገር ማርቆስ 2 ላይ እምነታቸውን አይቶ ሰርፕራይዝድ ነው። ዋው ነው ያለው። ጣራ ቀዶ ቤቱ ሞልቶ ነበር በፈውስ ፕሮግራም። ጣራውን ቀደዱና ዱብ ሲያረጉ ድንቅ አለው። ምን አይነት እምነት ነው? በቃ አልቻልኩም፣ ገንዘብ የለኝም፣ አቅም የለኝም፣ ዘመድ የለኝም። እዛ ደግሞ ቤተሳይዳ እንደተኛው አይነት ሰው ምክንያት አልደረደው። የምንችለውን ሁሉ እናደርጋለን። ልክ አስቴር እንዳለች ብጠፋም እጠፋለሁ፣ ያለ ሕግም ቢሆን እገባለሁ። የፈለገው ይምጣ። አያችሁ፣ እግዚአብሔር ራሱ ከኛ ጋር የሚቆመው እኛ ስንወስን። ካልወሰነ ሰው ጋር የእግዚአብሔር እጅ አይኖርም። የወሰኑ ሰዎች ግን እግዚአብሔርን እንዲንቀሳቀስ ያደርጉታል። ለዚህ ነው አንድ ሰው ሲናገሩ ጸሎት እግዚአብሔር እጅ በምድር ላይ እንዲንቀሳቀስ የምናደርግበት ነው አሉ። የሚጸልዩ ሰዎች ግን ከሌሉ እግዚአብሔር እጁ አይንቀሳቀስም ማለት። ሐዋርያት ሥራ ይሄንን ነው የሚነግረን። የሐዋርያት ሥራ ሰማይ ምድር ላይ ሲንቀሳቀስ ነው የምታዩት። ሰማይ ላይ ያለ እጅ ምድር ላይ ሲሰራ፣ እዛ ሲገባ፣ ወይኔ ሲከፍት፣ ምናምን ሲያደርግ፣ ነፍሳት ሲጎርፉ፣ አጋንንት ሲጮህ ምናምን ታያላችሁ። አያችሁ፣ ፕሬየር ባለበት ኤሪያ ላይ ሂሊንግ አለ፣ ልማት አለ፣ እድገት አለ። የደቡብ ኮሪያዋ ፓስተር ቾ ቸርች በዚህ የታወቀች ነች። 24 ሰዓት ይጸልያል፣ ሌሊቱን ሙሉ ይጸልያል፣ በተለየ ሁኔታ ይጸልያል። እግዚአብሔር የምድሪቱን አየር ስለፈወሰ ምድሪቱ ኢኮኖሚካሊ አድጋ፣ ሰሜን ኮሪያ ዳቦ ስትለምን፣ ደቡብ ኮሪያ አሁን በዶላር ነው የሚተዳደሩት። እድገት ላይ ያለችው ሀገር ደቡብ ነች። ያቺ ተነጥላ ቆርቁዛ ነው ያለችው። ስለዚህ የሚጸልዩ ሰዎች ካሉ፣ ጸሎት ካለ ሂሊንግ አለ። አየሩ ነው መጀመሪያ የሚፈወሰው። አየሩ ሲፈወስ የሰው አእምሮ ይፈወሳል። የሰው አእምሮ ሲፈወስ ምድሪቱ ውስጥ ያለ ሪሶርስ መውጣት ይጀምራል። ተመልከቱ። አየሩ ከተያዘ ግን በቋንቋ በብሔር በጎጥ ተያይዞ መቦጫጨቅ፣ መባላት እንዲህ ያለ እድሜያችን ያልቃል። እንደዚህ ያለ ማይንድ ሴታፓችን ካልተቀየረ መቼም ምድሪቱ አትቀየር። እድሜ ልካችንን የ40 ቀን እድላችንን እየተራገምን፣ አባቶቻችንን እየተራገምን፣ መንግስት እየተራገምን ነው የምንቀጥለው። በነቾ ሀገር ትልቅ ለውጥ ያመጣው ይሄ ነው። ስለዚህ እንግዲህ አስቴርንም ስናይ በቃ ብጠፋም እጠፋለሁ። አያችሁ፣ ውሳኔዎችን ያስቀየሩ ሰዎች የእምነት ሰዎች ናቸው መጽሐፍ
የእምነት ሰዎች ናቸው። ትልልቅ ውሳኔ አስቴር እስራኤላውያን ጠቅላላ እንዲጨፈጨፉ ታዞ ጥቂት ቀናት በቀረቡ ሁኔታ ውስጥ በእምነት ነው ያስቀየረችው። ዳንኤል ንጉሥ ትእዛዝ አውጥቶ አዋጅ ወጥቶ በእምነት አንበሳ ጉድጓድ ውስጥ ተጣለ። ግን ሚራኩለስ የሆነ የእግዚአብሔር እጅ ተገለጠና ጭራሽ ተቃራኒ ሆነ። ሲድራቅ፣ ሚሳቅ፣ አብዱናጎም ተመልከቱ። እነኚህ ሰዎች ታሪክን የቀየሩ ሰዎች ናቸው። እምነት የተፈጥሮን ሕግ ያስጥሳል። ስናምን መለኮት ነው ጣልቃ የሚገባው። በምድር ሲስተም ውስጥ በምድር አሰራር ውስጥ እግዚአብሔር እጁን ያስገባል። ትዝ ይላችኋል በርናባስና ጳውሎስና ሲላስ እስር ቤት ውስጥ ሆኖ ማልቀስ ሲገባቸው ያዜሙ ነበር በእምነት። ድንገት እግዚአብሔር ሲንቀሳቀስ ምድር ተናወጠች፣ ወህኒው ተናወጠ፣ እስራት ሁሉ ከእስረኞች ላይ ረገፈ። እግዚአብሔር ከቻለ። አያችሁ፣ እግዚአብሔር ተንቀሳቀሰ ስላስደሰተው። እየደማ እጃቸው እግራቸው እየደማ ያዜሙ ነበር እኩለ ሌሊት ላይ ሉክ። ስለዚህ እግዚአብሔር በመለኮትነቱ ምድር ጉዳይ ውስጥ፣ ምድር ሲስተም ውስጥ፣ ምድር አሰራር ውስጥ እጁን ሲያስገባ ለረጅም ጊዜ የተቀበልነው እውነት ፉርሽ ይሆናል። ኤልሳ በነበረበት ዘመን የነቢያት ልጆች ቦታ ጠበበን ብለው እንጨት ሊቆርጡ ወጡ። እባክህ አንተም አብረህን ወጣ ብለው ይዘውት ወጡ። እንጨት እየቆረጡ እያለ ግን የአንደኛው መጥረቢያ ብረቱ ከእጀታው ወጣና ውሃ ውስጥ ገባ፣ ወንዝ ውስጥ ነው ያለው። ወይኔ የተዋስኩት ነው፣ የጎረቤት ነው፣ ጉዴ ፈላ፣ ገደሉኝ ምናምን አለ። ኤልሳ ግን የት ጋር ነው ያኖርከው አለው። አቅጣጫውን ሲያሳየው ምንድን ነው ያደረገው? እንጨት አነሳና ጣል ሲያደርግ እዛ አካባቢ ብረቱ ዡ ብሎ እንትን ላይ ከላይ ተንሳፈፈ። እንጨቱን ወደ ጣለበት አቅጣጫ መጣ። ከዛ ውሰድ አለው። እጁን ዘርግቶ ወሰደው። ልጁ ሳይንስ ያመነበት እስቲል የምናምንበት እውነታ ግራቪቲ አለ። መሬት ግራቪቲ አላት፣ ስበት አላት። የመሬት ስበት ሁልጊዜም አንድ ነገር ወደ ላይ አድርገን ከለቀቅነው ወደ መሬት ነው የሚወድቀው። አውሮፕላን ከግራቪቲ ውጭ የሚያደርግ ኃይል ተጠቅማ ነው ከመሬት ስበት በላይ ወደ ላይ ከፍ የምትለው። ከተወሰነ በኋላ ከግራቪቲ ውጭ ትሆናለች። ስለዚህም የኃይል ሙሉ በሙሉ በቁጥጥሯ ውስጥ መሆን ትችላለች። የትኛውም ክብደት ያለው ነገር ይገጥማል። መለኮታዊ እጅ ሲመጣ ጣልቃ ሲገባ ግን አይሆንም የተባለው ነገር ይሆናል። ኢየሱስ ጌታ ነው። አይቻልም የተባለው ነገር ይቻላል ወደሚል ይቀየራል። አያችሁ፣ አሮጊት እንደዚህ አጎብጣ የምትሄድ አሮጊት ወልዳ አታውቅም። መለኮታዊው እጅ ሲመጣ ግን እንደዚህ ተሸብሽቦ የነበረው ማህፀን እንዲላቀቅ አድርጎት ጽንስ እንዲይዝ አድርጎ እንዲጎብጣ የነበረችው ሆዷን ገፍታ እንድትሄድ አድርጓታል። ኢን ዘ ኬዝ ኦፍ ሳራ ኤልዛቤት መውሰድ እንችላለን። አዲስ ኪዳን ድንግል ደግሞ ካለ ወንድ ወልዳ አታውቅም። እግዚአብሔር ደግሞ ከድንግል ማርያም ኢየሱስ ክርስቶስ እንዲወለድ አድርጓል። እነኚህ ነገሮች የሆኑባቸውን እንትኖች ስንመለከት በሰውኛ አይቻልም። ምድራዊ እውነት ከዚህ አትወጣም፣ ከዚህ አትንቀሳቀስም። ከነከሰ በውንደነሱ አሱመ ከሰ ጅራታ ከኑማን ቀበምቴ እኩ በከና አንዱታ አንኬቲ እኩምኒ ኩን አመዱአት ሲራንከ ኡሲንጀ ኡጋን ብየ ለፋረ ጅሩ ኡጋን እኒ ዋቀ ብራ ዱፉ ጋፋ ዱፉ ገሩ ዋንተ ከነ ኢንፈሻሌሳ ፉርሽ ያደርገዋል። ካንሰር ድኖ አያውቅም። የእግዚአብሔር እጅ ሲመጣ ግን ካንሰር ይድናል። ይጣን የሚለው ነው። ሲጣን የሚያዩሽ የሚለው ጆሮአችን ላይ በቃ ያንቺ መሜ ነው፣ አብሮሽ ነው የሚሞተው፣ በቃ አብሮሽ ነው፣ ይሄ እኮ መፈወስ አይችልም። እግዚአብሔር ከሜ በላይ በሆነው ጉዳይ እሱ ብርቱ፣ ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ስፍራ የሚገኝ ስለሆነ ግን እግዚአብሔርን የሕይወቴ ጌታ አድርጌያለሁ። ስለዚህ በየትኛውም ነገር እርሱን ይደገፋል። እርሱ እጁን ይልካል። በምንም አይነት ሁኔታ ውስጥ እጁን ልኮ ከየትኛውም ነገር ሊያወጣኝ እንደሚችል አምናለሁ። ምንድነው በህይወታችሁ ዛሬ የተያዛችሁበት ነገር? እስቲ አስቡ። ያንቺ በቃ አይፈወስም የተባላችሁበት፣ አንቺ ከዚህ አታልፊም ተብሎ ድንበር የተበጀለት ነገር አለ ህይወታችሁ ላይ። ይሄ እኮ የዘራችሁ ነው፣ ይሄ በቃ በዘራችሁ እንዲህ አይነት ሰው የለም፣ አንተ ከዚህ ማለፍ አትችልም፣ አንተ አውሮፕላን ማብረር አትችልም፣ አንተ ሳይንቲስት መሆን አትችልም፣ አንተ ከዚህ በሽታ መፈወስ፣ ይሄ ዘራችሁ ነው ምናምናችሁ ነው ተብሎ የተሰጠናል። ጥቁር ስለሆንክ ኢትዮጵያዊ ስለሆንክ ምናምን ገለመሌ ነው።